አድዋ የወል ተጋድሎ የወል ድል አድዋ 130 ዓመት ሞላው። እነሆ አድዋ ለአንድ ክፍለ ዘመን የጥቁር ሕዝብ ኩራት ሆኖ ዘልቋል። ግን ጥያቄው ይህ ነው። አድዋ የሚያከብሩት ድል ነው ወይስ የሚከራከሩበት ታሪክ? ለመቶ ዓመታት የተጓዘው የኛ አድዋ ስለምን ሲያካስሰን ኖረ? ዛሬስ በፒያሳ እምብርት ላይ የቆመው ግዙፍ ሙዚየም የኢትዮጵያን የክፍለ ዘመን የቤት ሥራ እንዴት ፈታው? ቆይታችን ይህን ይመልሳል። ከአፍሪካ እስከ ካሪቢያን፣ ከአሜሪካ እስከ አውሮፓ አድዋ አንድ ጦርነት ብቻ አልነበረም። አድዋ ለመላው ጥቁር ሕዝቦች ማሸነፍ አይገድም ያለበት ቀን ነበር። እርግጥ ነው ከአድዋ በፊትም አፍሪካ በድንቅ ልጆቿ ድሎችን አሳይታለች። በ1879 ዓ.ም ራስ አሉላ ዶጋሊ ላይ ጣሊያኖችን ድል የነሱበትን ተጋድሎ ጨምሮ አፍሪካ ውስጥ ጥቂት የማይባሉ የተጋድሎ ድሎች ተመዝግበዋል። በተመሳሳይ ጊዜም ካርቱም ላይ ማህዲስቶች የእንግሊዝን ጦር መርታታቸውን ለዋቢነት መጥቀስ እንችላለን። ታዲያ የአድዋ ድል በምን ይለያል? ልዩነቱ ይህ ነው። ድሉ የኢትዮጵያን ብቻ ሳይሆን የመላው አፍሪካውያንና የጥቁር ሕዝቦች የማድረግ አቅም የተስተዋለበት ነው። ቅኝ ገዢዎች አሸናፊነታቸው አይነኬ እንዳልሆነ በዓለም ፊት የተጋለጠበት ጭምር ነው። ከዚያም በዘለለ በርካታ የአፍሪካ ሀገራት ለነጻነታቸው እንዲታገሉ አድዋ መነሻ ሆኗል። ማርክስ ጋርቬንና ዱዋንን የመሳሰሉ የመላው ጥቁር ሕዝብ ተሟጋቾች ለፓን አፍሪካኒዝም ትግል መወለድ እንዲነሱ ሆኗል። አውሮፓዎችም የቅኝ ግዛት ፖሊሲያቸውን እንዲፈትሹ ሰበብ ፈጥሯል። በኢትዮጵያ ውስጥ ግን አድዋ ሁልጊዜ በአንድ መንገድ አልተነገረም። ከምኒልክ እስከ ህወሓት መራሹ ኢህአዴግ ዘመን ድረስ የተለያዩ ትርክቶች ውስጥ ተሻገረ። እስከ ፖለቲካ መጨቃጨቂያ ምክንያትነት ድረስም ድሉ እንዲኮስስ ተፈረደበት። እናም ከዛ በኋላ የጀመረው ጦርነት በመድፍ አልነበረም፣ በትርክት የተካሄደ እንጂ። ለዓለም ግልጽ የነበረው የአፍሪካና የጥቁር ሕዝቦች የመጀመሪያ ታላቅ ድል ለኢትዮጵያን ሲሆን የባለቤትነት እሰጥ አገባን ያስከተለ ሆነ። አድዋ የማን ነው? እውነት አድዋ የማን ነው? አድዋ ከመጀመሪያው ጀምሮ በመንግስታት በአስተዳደሮችና በፖለቲካ ፍላጎቶች ተወረሰ። አድዋ በየዘመኑ ትርጉሙ ተቀየረ። ነገር ግን የድሉ ባለቤት አልተወሰነም። ይህ ነበር የክርክሩ መጀመሪያ። አድዋ የአንድ ብሔር ወይስ አድዋ የሁሉም? ዓለምና ጥቁር ሕዝቦች የተቀበሉት አድዋ ከታሪክነት ወጥቶ በአንዳንድ ሰዎች ክርክር ሜዳ ሊዳኝ ከጥቂቶች ፍርድ ሸንጎ ተሰጣ። ይህን ለመረዳት እንችል ዘንድ የአድዋን ድል ተከትሎ የተደረጉ ክብረ በዓሎችን በወፍ በረር እንቃኛቸው። በተለይ ምክንያታቸው። ድሉ መታሰብ የጀመረው ድሉን ለመዘከር በሚል ሰበብ ሳይሆን ድሉ ከተበሰረ 7 ዓመት በኋላ በ1895 ዓ.ም ዳግማዊ ምኒልክ በተጋድሎ ሕይወታቸውን ላጡ አርበኞቻቸው ተዝካር ለማውጣት በማሰባቸው ነበር። አባታቸውን ተክተው ያስተዳድሩ የነበሩት ንግሥተ ነገሥታት ዘውዲቱም የአድዋን ድል ከሃይማኖት ገጽታው አንጻር ነበር የሚመለከቱት። እግረ መንገዳቸውን የአባታቸውን ሙት ዓመት ለማክበር የካቲት 23ን በየዓመቱ ይዘክሩ ነበር። ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ተብለው ሲቀቡ ለበዓለ ሲመታቸው 1923 ዓ.ም ዛሬ ፒያሳ ላይ ቆሞ የምናየውን ከነሐስ የተሰራውን የአፄ ምኒልክ ሐውልት ለመታሰቢያቸው አቆሙት። ይህን ተከትሎ የአድዋን ድል የማሰብ ጉዳይ ጭራሽ የጣሊያን ፋሽስት ዳግም ኢትዮጵያን መውረር ርዕሰ ጉዳዩን በፍጹም አቀዛቀዘው። መኮንን ሀብተወልድ ባቋቋሙት የኢትዮጵያ ሀገር ፍቅር አርበኞች ማህበር ውስጥ በህቡ ከሚደረጉ ትንንሽ ዝግጅቶች በስተቀር የአድዋ ድል በወረራው ምክንያት ፍጹም ተዘንግቶ ቆየ። የአድዋ ድል የብሔራዊ ድል ሆኖ እንዲከበር በነጋሪት ጋዜጣ ህግ ሆኖ የጸደቀው በ1933 ዓ.ም ንጉሱ ከስደት እንደተመለሱ ነበር። ንጉሱም በዓሉን የሚያከብሩት በቅዱስ ጊዮርጊስ ቤተክርስቲያን ቅጥር ግቢ ውስጥ ነበር። የማክበሩም ዓላማ ይበልጥ አትኩሮቱ የዳግማዊ ምኒልክ ማንነት በትክክል ማስቀጠል የሚችሉ ንጉስ ብቻ እንደሆኑ እንዲገነዘብ ህዝቡ እንዲያውቅ ለማድረግ ያተኮረ ነበር። ያንን ተከትሎ የደርግ መንግስትም የአድዋን ድል ከኢምፔሪያሊስቶች ጋር የሚያደርገው ትግል ማሳያ ለማድረግ ሞክሯል። በዘመነ ህወሓት መራሹ ኢህአዴግም የአድዋ ድል የመጨቃጨቂያና የንትርክ ምንጭ ሆኖ ቆይቷል። የድሉ ባለቤት ማን ነው ከሚለው ጥያቄ አንስቶ የአድዋን ድል ለአድዋ ሰዎች ለማድረግ አባዜም ብዙዎችን ለእስር የዳረገበትም አጋጣሚ ነበር። በአንጻሩ የአድዋ ድል የሁላችንም ድል ነው፣ አቃፊ ነው የሚል መልእክት ለማስተላለፍ ጉዞ አድዋ በሚል ንቅናቄ ወጣቶች አድዋ ድረስ በእግር የሚያደርጉት ጉዞ የተጀመረው በዚህ ወቅት ነበር። የአድዋ ድል
እንዲህ ሲያጨቃጭቀንና ሲያነታርከን ቆይቶ እልባት ያገኘው መቼ ነው የሚል ጥያቄ መነሳቱ አይቀርም። መልሱ ግልጽ ነው። አድዋ ሲነገር ሳይሆን ሲታይ፣ የአድዋ ድል መታሰቢያ ሙዚየም በፒያሳ ሲከፈት፣ ሙዚየሙ አድዋ የማንም ብቻ ሳትሆን የሁሉም ናት ሲል ነው አድዋ መድመቅ፣ አድዋም የመክበር ፍካት የጀመረው። በ3.3 ሄክታር ስፋት ፒያሳ ላይ የተገነባው የአድዋ ድል መታሰቢያ ሙዚየም የዛሬ 2 ዓመት ገደማ ተመርቆ አገልግሎት መስጠት ጀምሯል። መንግስት በዓሉን የሚመጥን ስፍራ እንዲኖረው ትኩረት ሰጥቶና ተገቢውን ወጪ በማውጣት ነበር ሙዚየሙን ያሰራው። አድዋ የኢትዮጵያን ድል ማሳያ ብቻ ሳይሆን የመላው አፍሪካውያንና ጥቁር ህዝቦች ድል መሆኑን እንዲያሳይ ተደርጎ ሙዚየሙ በፓን አፍሪካኒዝም መንፈስ ተቃኝቷል። የአድዋ ድል የጭቅጭቅና የንትርክ ምንጭ ሳይሆን መላው የኢትዮጵያ ህዝብ እኩል የሚያስማማ እንዲሆንና የወል ትርክት እንዲፈጥር ሙዚየሙ ከፍተኛ ሚናውን ተጫውቷል። ዛሬ ላይ ከ275,000 በላይ ሰዎች ይህንን ድንቅ ሙዚየም ጎብኝተውታል። ከዚህ ውስጥ የውጭ ሀገር ዜጎችና ነገ ሀገራቸውን የሚረከቡና ሌላ የአድዋ ድልን በዓለም አደባባይ ዳግም የሚያስመዘግቡ የኢትዮጵያዊ ህፃናትም በጉብኝቱ ተሳትፈዋል። የዓለም ሀገራት ፕሬዝዳንቶች፣ ዲፕሎማቶች፣ የፓን አፍሪካኒዝም አቀንቃኞች አድዋን እንደ ትልቅ መልእክት ተረድተው ጎብኝተውታል። መልእክቱም ግልጽ ነው። የአድዋ አከባበር ላይ ለዘመናት ተከፍቶ የነበረው የትርክት ጦርነት ማብቂያውን የሁላችን ህብረት ውጤት መሆኑን በሚያመላክተው የአድዋ መታሰቢያ ሙዚየም መቀመጫውን አግኝቷል። እናም ካሁን ወዲህ የአድዋ ድልን ስናከብር አንድ የአድዋን ተጋድሎና ድል ዓመት እየተጠበቀ የምናከብረው ሳይሆን የዘወትር ጉዳያችን መሆኑን ያስገነዝበናል። ሁለት እኛ ኢትዮጵያውያን በሀገራችን ሉዓላዊነትና ነፃነት ከመጡብን ዛሬም ድረስ በጋራና በአንድነት የምንቆም ህዝቦች መሆናችንን ያሳያል። ሲቀጥል የአድዋ ተጋድሎ ድል የኢትዮጵያን ድል ብቻ ሳይሆን የመላው አፍሪካውያንና የጥቁር ህዝቦች ድል መሆኑን ለዓለም ህዝብ በየቀኑ እያሳየን የምንዘልቅበት ነው። ዋነኛው ግን አሁን ኢትዮጵያ በጀመረችው የእድገት ጉዞ አድዋን መሰል ተደጋጋሚ ድሎችን ለዓለም ለማሳየት የምትችል ቆራጥ ህዝቦች ምድር መሆኗን ያረጋግጥልናል። አድዋ የወል ተጋድሎ፣ የወል ድል። አገርን ከጥቃት መከላከል የኩራት ሁሉ ምንጭ ነው። አገርን ለማስከበር በአንድነት መቆምና በሉዓላዊነት ላይ የተሰነዘረ ጥቃትን መመከት አርበኝነት ነው። እኛ የአባቶቻችን ልጆች ነን። አባቶቻችን ታጥቀው በአርበኝነት ከጠላት ከተዋደቁት በተጨማሪ ያልታጠቁና በእጃቸው መጽሐፍ ቅዱስ ይዘው ጠላትን እምቢ በማለት ግንባራቸው ለጥይት የሰጡ እንደና አቡነ ጴጥሮስ ያሉ አርበኛ የሃይማኖት አባት ልጆች ነን። ታዝሎ የሚመጣ የውጭ ጠላትና አዝሎ የሚመጣውን የኛን ባንዳ በእኩል ደረጃ እንዋጋለን። የህዝባችንን አሰላለፍ በእውቀትና በንቃት መሆን አለበት። በአደናጋሪ ብልጣብልጥ የባንዳ ስብከት የተደናገረ ዜጋ በምህረትና ይቅርታ እንመልሰው። ባንዳነት የተፈጥሮ ስራ የሆነውን ግን እንደ ማንኛውም ጠላት ሁሉ ታግለን አሸንፈን አገራችን እናስቀጥል። የሀገራችን የኢኮኖሚ ጥማት የሚረካው እና የ120 ሚሊዮን ህዝቦች እጣ ፋንታ ብሩህ የሚሆነው ኢትዮጵያ በጂኦግራፊ ግርግም ወይም በየብስ እግረ ሙቅ ያለመታሰሯን ስናረጋግጥ ብቻ ነው። ይህንን የምንለው እንደ አድዋ ጀግኖች ሁሉ ለሀገራችን ብሔራዊ ጥቅም ቅድሚያ በመስጠት የኢትዮጵያን የእድገት ትንሣኤ ለማብሰር ነው። መንገዳችንና መሻታችን የጉዟችን ዳራም ሰላማዊና አብሮ ተባብሮ ማደግ ነው። ስለሆነም የባህር በር ጥያቄያችንን የታሪክ እና የፍትህ ጥያቄ አድርጎ መረዳት ሐሳቡም የዚህ ዘመን ፍላጎት ብቻ ሳይሆን የትውልድ ህልውና ጉዳይ መሆኑን መረዳት ወሳኝ። እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶች የስንዴ አብዮት ከልመና ከተረጂነት ራሳችንን ወደ መቻል እስከ መላክ የአረንጓዴ አሻራ የመዲናችን አዲስ አበባ እንደ ስሟ ውብ አበባ የማድረግ የትራንስፎርሜሽን ስራዎች እና የተጀመሩ ሌሎች የልማት ስራዎች ጉዞ ሁሉ የአዲሱ ዘመን የአድዋ ድሎቻችን ናቸው። ለቀጣዩ ትውልድም
ውርስ ናቸው። አድዋ ትልቅ የአርበኝነት ትምህርት ቤት ነው። ከዚህ ሕያው ትምህርት ቤት ተምረን በራሳችን ጥረት ለዓለም ተሞክሮ የሚሆኑ ተጨባጭ ስራዎችን መስራት እንችላለን። ክቡር ፕሬዝዳንት፣ ክቡራን የበዓሉ ታዳሚዎች፣ ጥሪ የተደረገላችሁ እንግዶች፣ በአንድነት ቆመን የኢትዮጵያን አይቀሬ ብልጽግና እውነት እናደርጋለን ስንል እንዲሁ አየር ላይ የምንናገረው ሳይሆን በርካታ የሚታዩ የሚጨበጡ የለውጥ ፍሬዎችን ይዘን ነው። በኢፍትሐዊነት የተዘጋብንን የባህር በራችንን በማስከፈት የቀድሞ አርበኞቻችንን ታሪክ ከመዘከር ባለፈ እኛም በዘመናችን ታላቅ ድርብርብ ታሪኮችን ሰርተን ለማለፍ በቁጭት እንነሳ። የአድዋ ድል ለዘላለም ሲታወስ ይኖራል። ኢትዮጵያ በጀግኖች ልጆቿ ክቡር መስዋዕትነት ለዘላለም ታፍራና ተከብራ ትኑር። የዘመኑ አዲስ ድል የዘንድሮ 130ኛው የአድዋ ድል በዓል ለምን ልዩ ሆነ? ከአድዋ ተራሮች እስከ ህዳሴው ግድብ ኢትዮጵያ ዓለምን ያስደመመችበት አዲሱ ታሪክ ምንድን ነው? ከመቶ ዓመታት በፊት አያቶቻችን በደማቸው የድል ታሪክ ጻፉ። ዛሬም ያንን የይቻላል መንፈስ ወደ ኢኮኖሚ ነፃነት ቀይረነዋል። አድዋን የምናከብረው የአፍሪካ ኩራት የሆኑ አዳዲስ ግዙፍ ፕሮጀክቶችን ይዘን የአፍሪካ መግቢያም ማረፊያም መልህቅም ሆነን ነው። የአፍሪካ መዲናነታችንን አረጋግጠን የዘመናችን አድዋም አድርገን ጭምር ነው። አዲስ አበባም የአፍሪካ መዲናነቷን በተግባር እያረጋገጠች ነው። ያደጉት ሀገራት መሪዎች በኢትዮጵያ የኢኮኖሚ እድገት ተስበው ወደ አዲስ አበባ እየጎረፉ ነው። ይህ በዘፈቀደ ሳይሆን በአድዋ መንፈስ በተግባር የተገለጡ ለውጦች በመታየታቸው ነው። አሁን ትኩረታችን በጋራ ትርክት ላይ ነው። በነጠላ ታሪክ ሳይሆን በሚያስተሳስሩን እሴቶች ወደ ብልጽግና እየገሰገስን ነው። አድዋ የትናንት ድላችን ብቻ ሳይሆን የዛሬ ጥንካሬያችንም መሰረት ነው። የካቲት 23 የድል መታሰቢያ ብቻ አይደለም፣ የኢትዮጵያ ብልጽግና ጉዞ ማረጋገጫ ጭምር እንጂ። የዛሬ 130 ዓመት ከንጋቱ 11 ሰዓት ላይ ጠላት ዘመናዊ የጦር መሳሪያ ታጥቆ በቀላሉ እንደሚረታው እርግጠኛ የሆነውን የጥቁር ሕዝቦች ጦር ይጠባበቃል። ይሁን እንጂ የተበታተነ ሀገር አልገጠመውም። በአንድነት የቆመ ጠንካራ ሕዝብና መሪ፣ ሞትን ፊት ለፊት የሚጋፈጥ የምድር ጦር እንጂ። የአድዋ ጀግኖች የጠላትን ጦር ድል ለመንሳት ከግማሽ ቀን ያነሰ ጊዜ ፈጀባቸው። ያኔ ጣሊያን ብቻ አይደለችም፣ ዓለም ደነገጠ። የአንዲት ጥቁር ሕዝቦች ሀገር ዘመናዊ የጦር መሳሪያን የታጠቀ የነጭን ጦር ድል ነሳች ተባለ። ይህ ዜና ዓለምን አነጋገረ። ጥቁሮች ማሸነፍ እንደሚችሉ፣ የራሳቸውን ዕጣ በራሳቸው መወሰን እንደሚችሉ አስመሰከሩ። ይህ ድል የኛ የኢትዮጵያውያን ድል ብቻ አይደለም፣ የመላው የጥቁር ሕዝቦች ድል ነው። ያ የአድዋ መንፈስ ዛሬ በህዳሴው ታይቷል፣ ነገም በባህር በር ይደገማል። ቀይ ባህር ደግሞ በግድ መመለስ አለበት። ቀልድ የለም በሀገር ልክ እንዳድዋ ወይንም ደግሞ አባይ ግድብ እንደተገደበው እንዳሸነፍ ነው እንደተገደበ መጣር አለበት። ቀይ ባህር ደግሞ ምጽዋ ስንት ጀግና ያለቀበት ስንቱ የቆሰሉ አሁንም አሉ። ሻለቆች፣ ኮሎኔሎች የቆሰሉ የኢትዮጵያ ሕዝብ አልቆበታል። ያለቀበት በግድ መመለስ አለበት። ቀልድ የለም በሀገር እንሄዳለን እንጂ ተጓደን ተጓደን መሸሽ ነውራችን ነው ኢትዮጵያ ተወልደን ይላል። ስለዚህ ለሀገሩ የማይደክም የማይሞት የለም። ስለዚህ የሀገር ፍቅር ያለን ሰዎች ነን። ለልጆቻችን በግድ ማስተማር አለብን። እኔ አደራ ምለው ምንድነው አገሩን ይጠብቅ፣ ዳር ድንበሩን ይጠብቅ። ጠብቀን ለዚህ አድርሰናል። ከአባቶቻችን ተረክበን እኛ ደግሞ በራሳችን አገልግለን አሁን ለልጆቻችን በግድ ማስረከብ አለብን። እንዳስረከብናችሁ በርቱ ነው ምለው።